ተቀጥሮ ይሰራ የነበረ ሹፌር ይዞብኝ ጠፋ። ሰው ማመን በጣም ከባድ ነው። መኪናውን የገዛ እንደሆነ ተጠያቂነት ይመጣበታል። የፍትሐብሔር ጉዳይ እንዳለ ሆኖ በወንጀል ደግሞ ይጠየቃል። እምነት ስንሰጠው ገደብ ሊኖረው ይገባል። እምነትና ስራ ሌላ ጉዳይ ነው። ተጠርጣሪውን በጋሞ ጎፋ ዞን ሄደን ይዘን የመጣን ሲሆን በአዲስ አበባ የተፈጠረው አስደንጋጭ ክስተት አሽከርካሪው ከነመኪናው የገባበት አልታወቀም። ሁኔታው የተሽከርካሪውን ባለቤት ጨምሮ የአካባቢውን ነዋሪዎች አስደንግጧል። ፖሊስም የተፈጠረውን ጉዳይ ለማጣራት ወዲያው ስራ ጀምሯል። አቶ ሙልጌታ ለገሰ የተባሉ የመዲናችን ነዋሪ በቅርበት የሚያውቁትን ግለሰብ በሹፍርና ቀጥረው ለረጅም ጊዜያት ሲያሰሩት ነበር። ታዲያ ከሰሞኑ አንድ ያልታሰበ ከባድ ነገር ገጠማቸው። ጉዳዩንም ወዲያው ለፖሊስ ያሳውቃሉ። ታዲያ አሽከርካሪውና መኪናው ወዴት ተሰወሩ? በወቅቱ ሁሉም ለማወቅ የሚፈልገው ጉዳይ ነበር። ተሽከርካሪው አይሱዙ የጭነት መኪና ነው። አቶ ሙልጌታ ጭንቀታቸው ሁሉ አደጋ አጋጥሞት ሊሆን ይችላል እንጂ አሽከርካሪው በሰላም ሊጠፋ አይችልም በሚል ነበር። እኔ ጋር የሰራው 3 አመት ፋዘር ጋር 1 አመት ሰርቷል። 2 አመት ደግሞ በሹፍርና አይሱዙ የነዳ የአንድ ሀገር ሰዎች ተወላጆች ነን። በእምነት ቤት ልቀይር ብሎ መኪናውን ይዞብኝ ሄደ። በዛው መኪናው ተሰወረ። ብንፈልግ አደጋ ደርሶበታል ወይ ችግር ገጠመው ብለን ነበር ያሰብነው። እንደዚህ አደጋ ብለን አላሰብኩም ነበር። በመሃል ላይ ፍለጋ ስንጠይቃቸው አረዳ መምሪያ ምንም አደጋ የለም፣ ምንም ነገር የተፈጠረ ነገር የለም። አዲስ ከተማ መምሪያ ሄድን፣ እዛም የለም ተባልን። ከዛ ለአረዳ ፖሊስ መምሪያ ሪፖርት አረኩኝ። የግል ተበዳይ ጉዳዩን ለፖሊስ ያመለከቱ ሲሆን የደረሰውን መረጃ መነሻ ያደረገው ፖሊስም የዚህን ውስብስብ ክስተት እውነታውን ለማወቅ ከፍተኛ ጥረት ማድረጉን ጀመረ። ዋጋ ግምቱ 5 ሚሊዮን የሚገመት ተሽከርካሪ ይዞ በወቅቱ በመሄድ ስልኩን ዘግቶ በዛው እየጠፋ በመሆኑ እኛም በዚህ ልክ አቤቱታውን ተቀብለን ምርመራ የማጣራት ስራ ጀምረን የባንክ ስሊፖችን በማውጣት ሌሎች ማስረጃዎችን በማሰባሰብ ተጠርጣሪውን ጋሞ ጎፋ ዞን ሄደን ከዛ ይዘን የመጣን ሲሆን እሱንም ይዘን ካመጣን በኋላ ከተጠርጣሪው ጋር አባሪ የሆነ ግለሰብ ወደ እሱ አካውንት 1 ሚሊዮን 200 ሺህ ብር የገባ ስለመሆኑም እሱን በማረጋገጥ ማስረጃዎችን አሰባስበን እሱንም ግለሰብ በመያዝ ምርመራውን በማጠናከር ስራዎችን ከሰራን በኋላ መጨረሻ ላይ በሁለቱም ተጠርጣሪዎች ላይ አቃቢ ውሳኔ እንዲሰጥበት ወይም አስተያየት እንዲሰጥበት አቅርበን አቃቢ ሕግም ተጠርጣሪዎች ላይ ሁለቱም ላይ ክስ የመሰረተ ሲሆን ተጠርጣሪዎቹ በአሁኑ ሰዓት ሁለቱ በማረሚያ ሆኖ ጉዳያቸውን እየተከታተሉ ይገኛሉ። ሶስተኛና የመጨረሻ ተጠርጣሪን በተመለከተ ማለትም መጨረሻ ላይ የተያዘውን ተጠርጣሪ በተመለከተ በጉራጌ ዞን ወልቂጤ ከተማ ሄደን እንግዲህ ገዢውን አካል ከነ ኤግዚቢቱ ይዘን የመጣ ነው ማለት ነው። ከተገቢው አካል ባለመግዛትሽ ልብሬን አረጋግጠሽ ሰነድን አረጋግጠሽ የተለያዩ ጉዳዩን ስትፈጽሚ ማርጣራት ያለብሽን ነገሮች ሳታጣሪ ከገዛሽ ምን ለዋለን ይሄ አውቀሽ ነው ማለት ነው። ካላወቅሽ እንኳን ማወቅ ነበረብሽ ነው። እንዳትሸሽጊ ወይም ደግሞ በህገወጥ የተገኘን መኪናም ይሁን ሌላ ዋጋ ያለው ማንኛውም ንብረት በህገወጥ መንገድ እንዳትገዢ፣ ስለቀነሰ ብቻ እንዳትገዢ የሚደነግግ ነው። ይሄ የመሸሸግ ወንጀል ምንለው ማለት ነው። ይሄኛውን እንደ ወንጀሉ አፈጻጸም ነው የሚወሰነው ማለት ነው። ከወንጀል ከፈጸመ አካል ንብረት የገዛም ሰው ከህግ አያመልጥም። እስከ 5 ዓመት ያስቀጣል። ከባድ ሲሆን ደግሞ ለተገባው አገልግሎት ሳያውለው ለራሱ ጥቅም አሊያም ሌላ ለሶስተኛ ወገን ጥቅም እንዲውል ያደረገ ከሆነ ከባድ ይሆንና እስከ 15 ዓመት ድረስ ሊያስቀጣ ይችላል ማለት ነው። በተለያየ ጊዜና አጋጣሚ ሰዎችን ቀጥረው የሚያሰሩ አካላት በሚፈጥሩት ክፍተት በርካቶች ትልቅ ዋጋ እየከፈሉ እንደሚገኙ ተገልጿል። አንድ ነገር እምነት ስንሰጠው የሆነ ገደብ ሊኖረው ይገባል። አሁን ይሄ ልጅ ተያዥ የለውም፣ ያለ ተያዥ ነው እምነት የሰጠው። እምነቱ ደግሞ ገደብ ሊኖር ይገባል። ማንኛውም ሰው ሲቀጠርም በተያዥ ቢቀጠር እኔ ደስ ይለኛል። በቃ ለምሳሌ አንድ ሰው ስታስቀጠሪ ተያዥ ሊኖረው አይፈጠርም። ግን ለማለት ፈልጌ ሳይሆን ምን መሰለሽ ቢፈጠርም ቢያንስ በዚህኛው ታገኘዋለሽ። ግን አይፈጠርም ለማለት ሰላም ዋላሽ። ለምሳሌ አሁን ተያዥ ስላመጣ አይፈጠርም ማለት ሳይሆን ቢፈጠርበት ተያዡን ደግሞ ትይዣለሽ። እምነትና ስራ ሌላ ጉዳይ ነው። ምንም አይነት ጥርጣሬ የለኝም ነበረ። ያረጅም አመት ነው የሰራው። እኔ ጋር በሹፍርና ሰርቷል። ፒካፕ ይዛል። አንዳንዴም ከሱ አልፎ ተርፎ ልጆችንም ጭምር እንዲያመጣ ነግሮ ነበር። ይዞልኝ ይመጣል። ያው እምነቱ የኔ ቤት ይመጣል። በዓል በደረሰ ጊዜ እኔ ጋር ያድራል፣ ይበላል።
ከደሞዝ ውጪ ማለት ነው። ይህን ሁሉ ሳረግለት በታማኝነት ነበረ። አቀራረቡ፣ ጸባይ፣ ባህሪው ያው ጥሩ ነበረ። ግን በመሀል ላይ ምንድነው ሰውን ማመን በጣም ከባድ ነው። ሰውን ማመን በጣም ከባድ ነው። ያው እንግዲህ መኪናው በማይታመን ነገር እንዲህ ያልጠበቅኩት ነገር ያላመንኩት ነገር በ1 ሚሊዮን 200 ሺህ ብር ሸጦት ነው የተገኘው መኪናውን። ያን አይዚዚ የሚያክል ኦባማ መኪና በአሁኑ ሰዓት ገበያ ላይ ከ5 ሚሊዮን ከዛም በላይ ናቸው። አንድ ሀገር እናት አባቱ ይታወቃሉ ተብለን ነው እኔ ጋር የመጣው። ለሆነ ጉዳይ ፈልጌው ነው ብሎ ጠይቆ እርዳታ ከጠየቀ በኋላ መኪናውን ወስዶ ሌላ ሰው መሸጥ ማለት ይሄ ነው እምነት ማጉደል ምንለው ማለት ነው። ከዛም በኋላ እሱን ተከትለው መኪናውን የገዙ ሰዎች ደግሞ የየራሳቸው በፈጸሙት ልክ ባጠፉት ልክ ይቀጣሉ ማለት ነው። አንድ ሰው መኪና ሲገዛ ምን ማድረግ አለበት? ከሚመለከተው አካል ማጣራት አለበት። ይሄ መኪና ህጋዊ ነው ወይስ አይደለም? በማን ስም ተመዝግቦ ይገኛል? መጀመሪያስ በማን ስም ነበረ? ከዛ በኋላስ ወደ ማን ነው የተላለፈው የሚለውን አጣርቶ ከሚመለከተው አካል መግዛት ይኖርበታል ማለት ነው። ይህንን ሳያደርግ ቀርቶ መኪናውን የገዛ እንደሆነ ተጠያቂነት ይመጣበታል። በሁለት ነገር ሊጠየቅ ይችላል። የፍትሐብሔር ጉዳይ እንዳለ ሆኖ በወንጀል ደግሞ ይጠየቃል። ምን አደረገ በሚል በወንጀል ፍሬ የተገኘን ገንዘብ ወይም ደግሞ ንብረት ገዝተዋል በማለት ማለት ነው። ተጠርጣሪውን ለመያዝ ፖሊስ ባከናወነው ተግባር መደሰታቸውን የሚናገሩት የግል ተበዳይ ለዚህም ከፍተኛ ምስጋናቸውን አቅርበዋል። አጥጋቢ ስራ የሰሩልኝ ለማመሰግናቸው ከልብ ነው ማመሰግነው። እነሱን ከላይም ያሉት አመራሮች እስከታች ያሉት ብዙ ድጋፍ አድርጎልኛል፣ ክትትል አድርጎልኛል፣ አበረታቶኛል፣ እናገኘዋለን ብሎ ሞራልም ሰጥቶኛል። እነሱም ደግፈውኝ ደክመን ሮጠን አግኝተነዋል መኪናውን ከእግዚአብሔር ጋር የላቀ ምስጋና አለኝ። ከፖሊሶች ጋር እዛ ወደ አሁን መኪናው የተያዘበት ወደ ወልቂጤ ነው የተያዘው። ልጁም የተያዘው እዛ ነው። ገዢው በአባትዮ ቤት ነው የተያዘው። ግቢ ውስጥ ቆሞ ነው የተገኘው መኪናው። ፖሊስም ያደረገው ጥረት እጅግ በጣም ከምንም በላይ አመሰግናለሁ። ህብረተሰቡ ሰራተኛ ሲቀጥር አስፈላጊውን ማጣራትና ከፍተኛ ጥንቃቄ በማድረግ መሰል ወንጀሎችን መከላከል እንደሚገባ መልእክት ተላልፏል። የተለያዩ ሰዎች በተለያዩ አሳክከው ሊመጡ ይችላል፣ በእምነት በጓደኝነት አሊያም በተለያዩ መንገዶች። ስለዚህ በተለይ ይሄ ንብረት ያለው ሰው ባለመኪናውም ሌላም ንብረት ካለው ለማን መስጠት እንዳለበት በተገቢ ሁኔታ አጣርቶ ግለሰቡ ማን ነው ይሄንን መኪና የሚወስደው አሊያም ይሄንን ንብረት በአደራም ይሁን ወይም ደግሞ ለሆነ አገልግሎት ስትሰጥ ተገቢ ጥንቃቄ ማድረግ ይኖርብናል ማለት ነው። ካልሆነም አብዛኛው ሰው በሚያምነው ሰው በጓደኛው አሊያም ቅድም ባነሳናቸው ለተወሰነ ጊዜ ነው ብለው ለምነው ተቸግረናል ብለው ከወሰዱ በኋላ የመሸጥ ሁኔታ ላይ በተደጋጋሚ በስራ ላይ የሚያጋጥመን ነገር ስለሆነ ማህበረሰቡ በዚህ ልክ ነቅቶ ንብረቱን የመጠበቅ ግዴታ ይኖርበታል ብዬ አምናለሁ።